ሰላም ውድ የቻናሌ ቤተሰቦች እንዴት አላችሁ? ማኪር ነኝ። እንግዲህ እንደተለመደው ዛሬ እውነተኛ ታሪክ ይዤላችሁ መጥቻለሁ። ለዚህ ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰዎች እንግዲህ በዚህ ቻናል ሁልጊዜ አዳዲስ እውነተኛ ታሪኮችን የምናይበት ቻናል ነው። እውነተኛ ታሪኮች የሚመቿችሁ ይሄንን ቤተሰብ መቀላቀል ትችላላችሁ። ታሪኩን ከመጀመራችን በፊት እንግዲህ ዛሬውም ታሪክ እንደተለመደው ወንጀሎች፣ ግድያዎች፣ ሰቅጣጭ ታሪኮች ስላሉት ከ18 ዓመት በታች ሆናችሁ እንዳታዩት እንዳታስቡት። እንደዚሁም ደግሞ ለእንደዚህ አይነት ነገር ሴንሲቲቭ የሆናችሁ አደልቶችም ይሄ ኤፒሶድ ይለፋችሁ ማለት ነው። በሚቀጥለው ታሪክ እንገናኛለን። ታሪኩ የሚጀምረው ኖርዝ ኢስት ብራዚል ውስጥ ነው። የ5 ዓመቷ ማሪ እናቷ ኢምፓ ስትሰራ ቁጭ ብላ ኩሽና ውስጥ እየተመለከተች ነበር። ኢምፓ ማለት እንደ ሳምቡሳ አይነት ነገር ነው የተጠቀለለ፣ ውስጡ ግን ስጋን የያዘው ማለት ነው። እንግዲህ ይሄ ምግብ ብራዚል ውስጥ እንደ ትራዲሽናል አይነት ፉድ ነገር ነው፣ በብዙ ሰዎች ዘንድ ይወደዳል። እነዚህ ቤተሰቦች እንግዲህ ይሄንን ኢምፓ የሚሰሩበት የራሳቸው አይነት የተደበቀ ሬሲፒ ያላቸው ማንም የማያውቀው ማለት ነው፣ ቤተሰብ ውስጥ ብቻ ያለና ይህንንም ኢምፓ ቤተሰቡ በተለያየ ቦታ ይሸጡታል። ባር ውስጥ ይሸጡታል፣ ለጎረቤት ይሸጡታል፣ ስትሪት ላይ ይሸጡታልና የአካባቢው ሰው በጣም ያውቀዋል፣ የሚወዱት ምግባቸው ነውና ቤተሰቡ ግን በዚህ ምግብ ብቻ ይህንን ሳምቡሳ በመሸጥ ብቻ መገደብ አልፈለጉም። ራሳቸውን መለወጥ እንዳለባቸው ያምናሉ። እንደዚሁም ደግሞ ትልቅ እንደ ስልጣን አይነት ስታተስ እንዲኖራቸው ይፈልጋሉና በዚህ ምክንያት ሙሉ ቤተሰቡ 24 ሰዓት ነው የሚሰሩት። ማርያም እንግዲህ ኩሽና አንዳንዴ ቁጭ ብላ እናቷ ስትሰራ ከሳሎን አባቷን ትሰማዋለች፣ ሲጮህ ምናምን እየሰራ ማለት ነው። አባቷ ጸሐፊ ነገር ነው፣ መጽሐፍ ይጽፋልና መጽሐፉን ሲጽፍ አዳዲስ ሀሳብ ሲመጣለት በጣም ኤክሳይትድ ሆኖ ይጮሃል፣ አገኘሁት ምናምን እያለና ትንሿ ማሪያ ትሰማለች አባቷ ሲጮህ ማለት ነውና ምን ያስባል አባታቸው ይሄ መጽሐፍ ተሽጦ ትልቅ ገቢ አስገኝቶላቸው ለቤተሰባቸው ስልጣንንና ክብርን እንደሚያመጣ ያስባል። እንግዲህ ሙሉ ቤተሰቡ 24 ሰዓት ስለሚሰሩ ለትንሿ ማሪያ ማንም አቴንሽን የሚሰጣት አልነበረም። ሁልጊዜ ብቻዋን ነው የምትጫወተው፣ ወይ ኩሽና ምግብ ሲሰሩ ትቀመጣለች፣ አለዛ ደግሞ ውጭ ወጥቷ ሳር ላይ ባክያርዱ ላይ ነው የምትጫወተው። ለብቻዋ ነው ሁልጊዜ የምታሳልፈው። ከዛ እናትየው አንድ ቀን እንግዲህ ሳምቡሳዋን ሸጣ ከውጭ ወደ ቤት ስትገባ አብራት አንድ ሴት ይዛ ትመጣለች። ከዚችም ሴት ጋር ወደ ቤት ከገቡ በኋላ ማሪያ ኩሽና ቁጭ ብላ እንደ ልጅ እንግዲህ መሬቱን እየፋቀች እየተጫወተች ነበር። እናቷም ማሪያን ትጠራትና ነይ ተዋወቂያት፣ አዲሷ ሞግዚትሽ ነች ትላታለች ማለት ነው። ማርያም እንግዲህ ብቻዋን ስለሆነች በጣም ኤክሳይትድ ሆና ትተዋወቃታለች ችን ሴትዮ ማለት ነው። ማርያም ያው ችን ሞግዚት ከተዋወቀቻት በኋላ ማለት ብዙ ተስፋ አላረገችም እንደምትቆይ። ምክንያቱም ከዚህ በፊት 3 ሞግዚቶች መጥተው 3ቱም አልቆዩም ማለት ነው ቤት ውስጥ። ማሪያ እንግዲህ በብቸኝነት ነው፣ ግን ደስ ብሏታል ስለመጣች። ማሪያ ሳምቡሳም እየበላች ነበር፣ ይሄ ኢምፓዳ የሚሉትን እሱንም ወስዳ ለአዲሷ ሞግዚት ሰጠቻት እንድትበላ ማለት ነው። ሞግዚቷም ደስ ብሏት ተቀበለቻት። ከዛ እናትየው ለትንሿ ማሪያ እንግዲህ እኛ እስከምናወራ ድረስ ምን መስራት እንዳለባት ሞግዚቷ አንቺ ውጪና ተጫውቺ ውጪ፣ እኔና እሷ ስለ ስራው ካወራን በኋላ አብራሽ መታ ትጫወታለች ብላ ማሪያን ከቤት አስወጧት ማለት ነው እንድትጫወት። እናቷና ሞግዚቷ ቤት ውስጥ ቁጭ ብለው ምን መስራት እንዳለባት ማውራት ጀመሩ ማለት ነው። ያው ሁለቱ ሲያወሩ እንግዲህ ማሪያን ብቻዋን ወጥታ እየተጫወተች ነበር ማለት ነው። ሳር ላይ እንግዲህ ሳሩን እየነጨች ድንጋይ እየጠለዘች እየተጫወተች ነበር፣ ሞግዚቷን እየጠበቀች ማለት ነው። ከዛ ቆየ ሰዓቱ። እናትየው ሞግዚቷን ተለቃታለች ብላ ብትጠብቅ ወደ ቤቱ ብታይ ሞግዚቷ ልትመጣ አልቻለችም ማለት ነው። ከዛ ስትቆይባት ማሪያ ወደ ቤት ገባች፣ ሞግዚቷን ፍለጋ ማለት ነው። ወደ ቤት ስትገባ ግን ሞግዚቷ ቤት ውስጥ አልነበረችም። ከወራትም በኋላ ማሪያ እንደተለመደው ብቻዋን ባክያርድ ላይ ሳሩ ላይ እየተጫወተች ነበርና የሆነ ሰዓት ቤት ውስጥ ጭቅጭቅ፣ ጩኸት ምናምን ይሰማልና የሆነ ሰው የገባን የመሰላት፣ እየተጣሉ ነው የመሰላት። አክስቷ እንደዚሁም ደግሞ እናታና አባቷ በጣም እየተጫጫሁ እየተጨቃጨቁ ነበርና ደንግጣ ነበር። ምን እየተካሄደ ነው ብላ ቤት ውስጥ እያየች ነበር። ከዛም ወዲያው ፖሊሶች በኋላ በር ሰብረው ገቡ። ከዛ ማሪያን እንግዲህ መጠየቅ ጀመሩ። ማን ነው ስምሽ ምናምን እያሉ መጠየቅ ጀመሩ። እሷም ገና 5 ዓመት ልጅ ነች፣ ምንም አልነገረቻቸውም። ደንግጣ ቀና ብላ እንግዲህ ቁልጭ ብላ ያየቻቸው ነበርና ፖሊሶቹ ለማሪያ ከዛ በኋላ የነገሯት ነገር ህይወቷ በሙሉ ውሸት እንደሆነ ተረዳች ማለት ነው። የማሪያ ወላጅ አባት ጆርጅ ሲልቫ የስጋ አባቷ አልነበረም። እንደዚሁም ደግሞ ኢዛቤላ ሲልቫ የምትባለው የስጋ እናቷ አልነበረችም። እንዲሁም አክስቷ ብሩና ሲልቫ የስጋ አክስቷ አልነበረችም ማለት ነው። እኚህ 3ቱ ሰዎች ቤተሰቦቿ አልነበሩ። ይልቁንም እኚህ 3 ሰዎች የሆነ የባዕድ አምልኮ አባል ነበሩና ይሄ ባዕድ አምልኮ በጣም ጨካኝና ዓለምን ንጹህ እናደርጋለን፣ ቆሻሻ ሰዎችን እናስወግዳለን፣ ትልቅ እንሆናለን እያሉ የሚያስቡ የማይረባ የባዕድ አምልኮ አባል ነበሩ። የዚህ የባዕድ አምልኮ ዋና ዓላማም በምድር ላይ ያሉ እርኩስ
እርኩስ ሴቶችም ወይም እነሱ ንጹህ ያልሆኑ የሚሏቸው ሴቶችን ማጥፋትና ማጽዳት ነበር። በዚህም ደግሞ የማሪያ ቤተሰቦች በጣም የተካኑ ነበሩ። ማሪያ ጋር የመጡት እነዛ ሁሉ ሞግዚቶች የማይቆዩበት ምክንያት እናትና አባቷ ማሪያን ይጠሩና ካስተዋወቋት በኋላ ሞግዚትሽ ነች እንግዲህ ምናምን ካሏት በኋላ ማሪያን ውጪ እንድትጫወት ይነግሯትና እነዚህን ሞግዚቶች ይገሏቸው ነበር። ከገደሏቸው በኋላ ጉሮሯቸውን ይቆርጧቸዋል። ከዛ በኋላ ስጋቸውን ዲስማንትል ይገነጣጥሉትና በሚሸጡት ሳምቡሳ ውስጥ ከተው ለጎረቤቶቻቸው ለአካባቢው ሰዎች ያበሉት ነበር። የሰው ስጋ ያበሏቸው ነበር። ይሄ የባዕድ አምልኮ፣ የሰው ስጋ መብላት፣ ሰው መግደል ይሄ አይደለም የሚያስደነግጠው ታሪክ። የሚያስደነግጠው ታሪክ የማሪያ ትክክለኛ ማንነት ነው። ከ3 ዓመት በፊት ማሪያና እናቷ ወደ እነዚህ ቤተሰቦች መጥተው ነበር። ያኔ ማሪያ የዓመት ከ6 ወር አካባቢ ልጅ ነበረች። እዛ ቤት ከመጡ በኋላ የማሪያን እናት ፊት ለፊቷ ይገሏታል። እዛ ከገደሏትም በኋላ የእናትየውን ስጋ ሳምቡሳ ውስጥ በማድረግ ለህፃኗ ማሪያ ያበሏታል ማለት ነው። ከዛ የቤተሰቡ አባል እንደሆነች ያስባሉ ማለት ነው። እንግዲህ ሳትፈልግ እቺ ህፃን ካኒባል ሆነች፣ የሰው ስጋ በሊት ታረጓት ማለት ነው። የነዚህ የባዕድ አምልኮ ቤተሰቦች እንዲህ ስጋ እንደሚበሉ ምናምን የታወቀው የገደሏቸውን ሰዎች ክሬዲት ካርድ መጠቀም ሲጀምሩ ፖሊስ በዛ ነው የያዛቸው። ከዛም ፖሊስ ወደ እነዚህ ቤተሰብ ሲሄድ 3ቱን እንግዲህ ቤተሰብ የውሸት ቤተሰብ አግኝቶ በቁጥጥር ስር አዋላቸው ማለት ነው። እንግዲህ በ3 የግድያ ወንጀልም ከሷቸው ተፈረደባቸው። ፍርዱም የእድሜ ልክ እስራት ነው። ፖሊስም እንደተናገረው ከ8 በላይ ሴቶችን እንደገደሉ ተናግሯል። ትንሿ ማሪያም እንግዲህ እናቷ ሞታለች። በመጨረሻም ወደ እውነተኛ ቤተሰቦቿ፣ ወደ አክስቶቿ፣ ወደ ዘመዶቿ እንድትቀላቀል ተደረገ። እንግዲህ ቤተሰቦች የዛሬው እውነተኛ ታሪክ ይህንን ይመስል ነበረ። እውነተኛ ታሪክ የሚመቻችሁ ቤተሰቦች ይህንን ፋሚሊ መቀላቀል፣ ሰብስክራይብ ማድረግ እንዳትረሱ። ታሪኩን ደግሞ ላይክ፣ ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ከባድ ሰቅጣጭ ወንጀል ሰምታችሁ ታውቃላችሁ? እስቲ ኮሜንት ላይ እናወራበት። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ እላለሁ። ሁልጊዜ እንደምላችሁ ከወንጀል ራቁ።